አንቺ ቤት ውስጥ ስለምትይ ሁሉንም ነገር ታውቂያለሽ። ምንድነው የማውቀው? ስለ ዳጣና ናታን። ስለ ዳጣና ስለ ናታን ከአንቺ የተለየ እኔ ምንም የማውቀው ነገር የለኝም። ገና ሳልጠይቅሽ አላውቅም ትያለሽ? ታዩ እንደውም ቆይ ለምንድነው እንደዚህ ወደ ባሻ የምትሆኚ? እሺ ጠይቂ። ምንድነው? ናታን ዳጣን ወዷታል አይደል? እሷ አስተወዷለች? አይ እሷ እንዲህ አይነት ነገር አታውቅም። ናታንም ቢሆን እኮ እንደ እህቱ ነው የሚያየው። በማን የተዋለዳት ነው እህቱ የሚያረጋት? እኛ ሲሸውዱን ነው እባክሽ። አይደለም ኤቢዬ፣ ዳጣ ለናታን ምንም አይነት የፍቅር ስሜት የላት። ደግሞ ነግራኛለች። አልወደውም ብላ ነግራሻለች? እንደዛ ካለችሽ ለናታን ሁሉን ነገር ትነግረዋለች። አልወደውም ብላኛለች ብዬ? አዎ። አይ ወሬ እንኳን አላመላልስም። እድሜ እኮ ትልቅ ነው። ከእሷ ጋር መተባበርሽ ነው እንጂ። አይ ብዬ ነገርኩሽ። እንግዲህ ዳጣ አንቺ እንደምታስቢው አትፎካከርሽም። ለናታን ቢሆን ደግሞ ከወንድምነት የዘለለ ሌላ ስሜት የላትም። እንደዛ በያት ብላሽ ነው አይደል? ኦ በይ እንዴ ግዴታ ነው። እኔ እንጃ ግን እንዳንተ ቢሆን ደስ ይለኛል። ከምርሽ ነው? ኪድዬ አይ ጥሩ ነው። ሰው ባይምር ያሰበው ነገር የመድረስ እድሉ ከፍተኛ ነው ይባላል። ባክኔ ለራሴ አሁን ብዙ ጥያቄዎች አሉ፣ ብዙ ያልተፈቱ ጥያቄዎች አሉብኝ። ሁሉም በጊዜው መልካም ይሆናል። እንዴት ብለሽ እንዳትጨነቂ። ስትጨነቅሽ እኮ በደምሽ ላይ ምንም የምትቀንሽው የምትጨምሪው ነገር የለም። እና ዝም ብዬ ልሞ በቃ ዝም ብዬ እንደ ውሃ እየፈሰስኩልህ ነው። አይ አስቢ ግን አትጨነቂ ለማለት ነው። ኪድዬ እናታ አንተ አሪፍ ልጅ ነህ። መጨረሻ ነው ባይ ደስ ይለኛል። አሪፍም ይመስለኛል። መጨረሻ ምን ይመስልሻል? አሪፍ ይመስለኛል። በተለይ ኤቢን ካገባት አንቺ መስራት ያጂ። ሰላም ሰላም ውድ ቻናል ቤተሰቦች አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረ የሚለውን አብረን እናያለን ማለት ነው። ማርታ እንግዲህ ሰላምዬ የራስሽን ህይወት መምራት አለብሽ፣ ትዳር ማየት አለብሽ፣ ልጅ መውለድ አለብሽ፣ እስከ መቼ እኛ ጋር ትሆናለሽ ብላ ነገረቻት። ነገር ግን ሰላምዬ አይቲ እኔ እዚህ መቆየት ነው የምፈልገው፣ ከእናንተ ጋር መሆን ብቻ ነው የምፈልጉ። እኔ እኮ ላንቺ ህይወት ልጅ እንድትወልጂ ትዳር እንድትመሰረቺ የራስን ህይወት እንድታቋቁሚ ነው። እስከ መቼ ነው ከኛ ጋር? እኔ እኮ እድሜ ልክሽ ከኔ ጋር ብትሆኚ ደስተኛ ነኝ። ነገር ግን የራስሽን ህይወት መስረት አለብኝ ስትላት፣ አይ እትዬ እኔ እናንተ ጋር ነው መቆየት የምፈልገው፣ ከዚህ በኋላ ሌላ ህይወት ማሰብ አልችልም እያለቻት ነበር። እሺ እንደዛ ከሆነ ፍላጎትሽን አክብርልሻለሁ፣ ችግር የለውም አንቺ ደስተኛ ከሆንሽ እያለቻት ነበር። ሰላምዬ እንግዲህ ዳጣን ትታ ከዛ መውጣት በጭራሽ አትፈልግም። ዳጣን እጅግ ትወዳታለች። እንዲሁም ዳጣ የእሷ ልጅ ትመስለዋለች። እዛ የተነሳ በጭራሽ እንደማትወጣ ትነግራታለች። እሺ እንደዛ ከሆነ ትላትና ትቀበላለች። ዳጣ ይቅርታ ስለ ቤተሰቦችሽን ጠይቄ ስላስጨነቁሽ ይቅር በይኝ እያለቻት ነበር። አረ በግዲህ ሰላም ይቅርታ እኮ አስፈልግም፣ በቃ ስሜታዊ ስለነበርኩ ነው፣ እኔ ነኝ ይቅርታ መጠየቅ ያለብኝ እንደውም እያለች ነገሮቹ እንድንረሳ በቃ አሁን ከዚህ ሙድ እያለቻት ነበር። አልተቀየምሽኝ አይደለ ሰላምዬ ስትላት፣ አረ በጭራሽ ስለ ቤተሰቦችሽን ለማወቅ ያደረብኝ ጉጉት ነው እንጂ አንቺ ምን አድርገሽኝ ነው የምቀየምሽ? ስለዚህ በጭራሽ አልተቀየምኩሽ እያለቻት ነበር። ጥሩ እንደዛ ከሆነ እኔ እኮ ያስከፋዎች መስሎኝ ጨንቆኝ ነበር እያለቻት ነበር። አይ ውዴ በጭራሽ እያለቻት ነበር። እናም ካሁን በኋላ ስለ ቤተሰቦች ወይም ደግሞ ስለ እናትሽ በጭራሽ አልጠይቅሽም፣ ይቅርታ ይሄዳል ስሜታዊ የማድረግሽ ባቅ ኖሮ ስሜታዊ እንደሚያደርግሽ ባቅ ኖሮ በጭራሽ አልጠይቅሽም ነበረ እያለቻት ነበር። በቃ እሺ ጥለና እሺ በቃ ችግር የለውም አትጨነቂ፣ እኔ እኮ በደዛ ተከፍተ ስታለቅሺ በጣም ደንግጬ ነበር፣ ምነው አፌን በቆረጠ ብዬ ራሴን ተረገምኩ እያለቻት ስታወራ ነበር። ሰላምዬ በግድዬ በቃ ተይረሽ በቃ እያለቻት ነበር እና እንደምትወዳት እየነገረቻት ነበር። ካሁን በኋላ በጭራሽ አልከፋም፣ አልልቅስም። አሁን ስሜቴ ስለ እናቴ ስጠይቁኝ
ቶሎ ስሜታ ይሆናሉ፣ ለዛ ነው እያለቻት ነበር። እሺ በቃ ድጋሚ እንደዛ ነገር አይፈጠርም። ማርታ ዳጣን እየጠየቀቻት ነበር። ዳጣ ቆይ ሰላምዬ ምን ብላሽ ነው እንደዛ ስሜታዊ የሆንሽው እያለቻት ነበር። ደረጀ ልጅ እናት የዳጣ እናት ግን ማንቱ ምክንያቱም ስለ እናቷ ሲወራ እንደዚህ የምትከፋ እንደዚህ የምታለቅሰው ስለ እናቷ ብታውቅ ጥሩ ነበር እያለችው ነበር። ማርታ እባክሽን እዚህ ነገር ውስጥ አንግባ፣ እንግዲህ አንድ ቀን ማውቃ አይቀርም እናቷን። ስለዚህ አሁን አናስጨንቃት። ቆይ ደረጀ ለምንድን ነው እንደዚህ ለዚህ ልጅ የምትሳሳላት እያለችው ነበር። ምክንያቱም ያደራ ልጅ ነች፣ ለዛ ነው የምሳሳላት። ማርታ ለእሷ ያለ ስሜትና እንደዚህ የምትሳሳል ተቀል አንዳንድ ሳስበው ከልጆች ራሱ አስፈልጣ የምትወዳት ይመስለኛል እያለች ነበር። ማርታ ተሳስተሻል፣ እንዱም መስሎሽ ነው እንጂ እኔ ከልጆች ማንን አልበላለጥም እያለችው ነበር። እንጃ ስለ ዳጣ ስነሳ ጎን ሲስ በጣም ስስ ነው፣ በጣም ትስስታታል እያለችው ነበር። ይህ እንግዲህ ዳጣን ከዛ ቤት ለማውጣት የምታደርገው ጥረት የለም። ምክንያቱም ከዛ ቤት እንድትወጣ ትፈልጋታለች። ስለ ዳጣ እንድትነግር ይፈልጋሉ እያለች ሰላምዬ ስታስጨንቃት ነበር። ሰላምዬ ስለምንድን ነው የምታወሪኝ? እኔ ምንም የማውቀው ነገር የለ ዳጣ። እኔ እስከማውቅ ድረስ ለኤልሚ ለናታን ምንም አይነት ስሜት የላትም። ታዲያ አትወደውም እያልሽ ነው? አዎ፣ ስለዚህ እባክሽ ዝም ብለሽ ራስሽን አታስጨንቂ እያለቻት ነበር። ዳጣ ከአንቺ ጋር በጭራሽ አትፎካከሪም። ዳጣ ንጹህ ልብና ምንም ነገር የማታስብ እያለቻት ነበር። ደስተኛና እጅግ ፈገግታ የበዛበት ደስ ብሏት ከኤሚ ጋር እየተጫወተች ነበር። ኤሚ ከእሷ ጋር ፍቅር ይዞታል። እሷን ለመጠየቅ ኤሚ ከዳጣ ጋር መሆን እንደሚያስደስትና ከአንቺ ጋር መሆን እንደሚፈልግ እየነገራት ነበር። አረግ በቅድሜ ተፋታኝ ኤሚ ትገለኛለች እኮ እያለችው ነበር። አይ ኤሚ ምንም ችግር የለም፣ እኔ ለሷ ምንም አይነት ስሜት የለኝም። ስለዚህ አንቺን ነው የምወድሽ ዳጣ ብሎ ይነግራታል። ደረጀ ይደርስባቸዋል ማለት ነው። ነገር ግን ዳጣን እንደሚወዳት እየነገረው ነበር ደረጀ። ነገር ግን ይህን ሲሰማ ለአባዬ ደረጀ ለአባዬ ናታን ዳጣ እንደሚወዳት ነገራት እማዬ እያለች ነበር። ግን እኔን እኮ አይወደኝም፣ ለምንድን ነው የማይወደኝ እያለችው ስትጠይቃት ነበር እናቷን። ልጄ አንቺ የምትወደድ ቆንጅዬ ከዳጣ የምትበልጭ ነው እንጂ የምታንሺ አይደለሽም። ስለዚህ ራስሽን አስከብሪ፣ በጭራሽ አትሸነፊለት። ወንድ ስለምን ነው እንጂ ከለመሹ ይንቅሻል እያለቻት ስታወራት ነበር። ትበልጥሻለች፣ አንቺ ለሰው አመለካከትሽን አስተካኪ ልጄ፣ በእናትነት ልምከርሽ እያለቻት ነበር። እንግዲህ እንደዛው መከራት መልሳ ደግሞ ውሃም ደግሞ የእሷ ተቀመጠች ሁሉ ያምራታል፣ ተነሽ እዚህ መቀመጥ ፈልጋለች እች ከዚህ ብላ ታባራለች። ደረጀና ናታን መጽሐፉ ለውስጥ መጥቶ ደረጀ አንዳንድ ነገር አብረው እየተጫወቱ ነበር። እንደገዛ ልጁ ነው የሚወደው ናታን ማለት ነው። እንግዲህ አብረው እየተጫወቱ እንደው እስቲ ስለ ኢሜ ምን ማድረግ አለብኝ? ኢሜ ጥሩ ጸባይ አይደለችም፣ ሰሞኑን ግራ እያጋባች ነው። እስቲ አናግራት፣ እስቲ መጽሐፍ እንኳን የምታነብ እያለት ነበር። ሰላምዬን ማርታ ሰላምዬን የራስሽን ህይወት መምራት አለብሽ፣ ትዳር መሰረት አለብሽ፣ ልጅ መውለድ አለብሽ፣ የምታቋቋሚ ነገር እኛ እናግዝሻለን እያለቻት ነበር። ሰላምዬ ግን ከዛ መውጣት እንደማትፈልግና ከነሱ ጋር ብቻ መኖር እንደምትፈልግ ነገረች። ማርታ ግን ለሷ ጥሩ አስባ ለራሷ የሆነ ህይወት እንዲኖራትና እንደውም ልጅ ወልዳ ትዳር እንድትመሰረት ነበር አላማዋ። ነገር ግን ሰላምዬ እዛ ከነሱ ጋር መኖር እንደምትፈልግ ነገረቻት። ዳጣ ስለ እናቷ አባቷን እየጠየቀችው ነበር። አባዬ እባክህ እናቴን አሳውቀኝ የት እንዳለች እያለ ምስጢርና እንደውም ውሃ ናታን ጋር እያወሩ ነበር። ትጋብዘናለህ? ዳጣ ከሌለች አልጋብዛችሁም፣ ዳጣን ጥሩና አንድ ላይ ጋብዛቸዋለሁ እያላቸው ነበር። ከዛ መጨረሻ ዳጣ እያወሩ ያለ ውሃ ትሰማለች ከአባቷ ጋር። ናታን ዳጣን እፈልግሻለሁ ነይ ብሎ ቴክስት ካደረገለት በኋላ እሷም ወደ ናታ ክፍል ትገባለች። ለምንድን ነው የፈለግከኝ ምናምን ብላ ስትጠይቀው ከኔ ጋር እንድታወሪ ፈልጌ ነበር እንድታጫውችኝ። ምን ሆነ የወሬ ቋጥ አለብኝ መስላል እንዴ ብላ አይ ወድ ቋርጠ ጋር ያለብሽ እያለት ነበር። ከዛም እየተጫወቱ እስኔ ቁጭ በዚህ ስትል አይ አልቀመጥም እያለችው ነበር።
እንደዚህ ስትል ኢሜ እኮ በጣም ቆንጆ ነች፣ ትወዳለች እና ኢሜን ታግባ። ዳጣ እንደዚህ እንዳትይኝ ድጋሜ ምን ችግር አለ? ኢሜ እኮ በጣም ቆንጆ ነች፣ እዛም ደግሞ በጣም ሀብታም ነች እያለ እኔ እንደዚያ ነገሮች ግድ አይሰጡኝም። ነገር ግን እኔና ኢሜ በጭራሽ አብረን አንሄድም እያለት ነበር። ማርታ ዳጣ ናታን ክፍል እንዳለችው ደረጀ እየነገረችው ነበር። አይ በዚህ መሽቷል እኮ አሁን ደረጀ ክፍል ዳጣ ምትሰራለች። ማርታ የሌለ ነገር አታውሪ፣ በጭራሽ እዛ ልትሆን አትችልም። እሺ እኔን ካላመንክኝ ሄደ ማረጋገጥ ትችላለህ። ዳጣ የናታል ክፍል ነው አለችው። አሁን ይሄ መቀራረባቸውን ግን ብዙም አልወደድኩትም። ያው ሴት ልጆችንን ልጆቻችንን ሁሉም መጠንቀቅ አለብን፣ እድሜያቸው ራሱ እኮ ደርሷል እያለችው ነበር። ነገር ግን ደረጀ ዳጣ በጭራሽ እዛ ክፍል አሁን በዚህ ሰዓት አትኖሩም እያለ ሲከራከር ነበረ። ሽንጡን ተቆ እሺ ከምትከራከረኝ ዳጣ ናታን ክፍል መኖሩና ያለ መኖሩን ሄደ ማረጋገጥ ትችላለህ እያለ ነበር። ነገር ግን ናታንን ቆይ ከኔ ፍቅር ይዞሃል እንዴ? በስመ አብ ወልድ ምንድን ነው የምታወሪ? አፍሽ ላይ የመጣ ነገር ነው የምታወሪ አይደለም? ከዛ እንደምወዳትና እንደሚያፈቅራት ለመናገር እየሞከረ ነበር። ነገር ግን እሷም ደነገጠች፣ እሱም ደነገጠ። አዎ ምንድን ነው ከኔ ፍቅር ይዞሃል እንዴ ብሎ እየጠየቀችው ነበር። ነገር ግን እንደምወዳትና ልስማት እየጠጋት ነበር። ከዛ ደረጀ በሩን ክፍት ሲያደርግ ዳጣና ናታ አንድ ላይ ሆነው ያገኛቸዋል ማለት ነው። ዳጣና ናታ እጅግ በጣም ይደነግጣሉ። ደረጀ በጭራሽ ዳጣ እዛ ክፍል አትኖርም ብሎ ሲከራከር የነበረው በአይኑ ብረቱ አንድ ላይ መሆናቸውን ያያቸዋል። ዳጣ በዚህ ሰዓት ምን ትሰራለች እዚህ ክፍል? ነውጂ ከዚህ ናታን እንድ ልጄ ነው አንተን የምሆን በዚህ ሰዓት እንዴት ሴት መኝታ ቤት ታስገባለህ? ብሎ አይ ባዬ እንደምታስበው ካሬለም ዝም ብለን እያወራን ነበር እያለ ነበር። ሰዓቱን አይታችኋል? መሽቷል እኮ በዚህ ሰዓት ክፍልሽ መሆን ያለብሽ ዳጣ ብለው ከዳጣን ከክፍሉ ተቆጥቷት ያባራታል ነው። ዳጣ እሺ አባዬ ይቅርታ አድርግልን ብላ እያሮጠች ትወጣለች። ግን እኮ አባዬ ምንም የተፈጠረ ነገር የለም ማውራት ብቻ ነበር፣ አንድ ላይ ከናታ ጋር እያወራን ነበር። ታዲያ የሚወራበት ሰዓት እኮ ሰዓት አለ አይደለ እንዴ? እንዴ በዚህ ሰዓት ቁጭ ብለሽ ከሱ ጋር ምን እንደምታበይ በዚህ ሰዓት ምን ትሰራለሽ? ብሎ ዳጣን ይቆጣታል። እሺ አባዬ አጥፍቻለሁ፣ ይቅርታ፣ ድጋሜ አይለመደኝም፣ ድጋሜ ናታን ክፍል አልገባም ትላለች። መግባት ትችላለች፣ ግን ሰዓት ማወቅ አለሽ። በዚህ ሰዓት አሁን መሽቷል። አንተስ በዚህ ሰዓት ምን ትሰራለህ? እዚህ ሰዓት ተቀምጠ ናታን እኔ አንድ ልጄ ነው አንተን እየማምነው እባክህን ተጠንቀቅ እያለው ነበር። እሺ ጋሼ በጣም ይቅርታ አድርግልኝ ይለዋል። ወደ ተመልካቾች እንግዲህ የዛሬ ቪዲዮ ይመስል ነበር። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር